ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን እንደምን አላችሁ ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅታችን ተጀምሯል በዛሬው ወቅታዊ ዝግጅታችን ቤቶች ልማት ላይ ትኩረታችንን እናደርጋለን እንደሚታወቀው የዜጎች የመኖሪያ ቤት ፍላጎት ከጊዜ ወደ ጊዜ እየጨመረ መጥቷል ታዲያ የክልሉ ከተሞችና መሰረተ ልማት ቢሮ የዜጎችን የመኖሪያ ቤት ጥያቄ ለመፍታትና የተለያዩ አማራጮችና ስትራቴጂዎችን እንዴት ያዘጋጀ ነው የሚሉ ሐሳቦችንና ሌሎች ጉዳዮችንም በስፋት ያነሳን ከናንተ ጋር ቆይታ እናደርጋለን ለዛሬ በእነዚህ ጉዳዮች ላይ ደግሞ ጥያቄዎችን እየመለሱና ማብራሪያዎችን እየሰጡን ቆይታ የሚያደርጉት ከአማራ ክልል ከተሞችና መሰረተ ልማት ቢሮ ምክትል ኃላፊ አቶ አሰፋ ሲሳይ ይሆናሉ አቶ አሰፋ ሲሳይ ለዛሬ የቤቶች ልማትን በተመለከተ ከአማራ ሚዲያ ኮርፖሬሽን ወቅታዊ ዝግጅት ጋር ቆይታ ስለሚያደርጉ በቅድሚያ እናመሰግናለን እኔም አመሰግናለሁ በጣም ጥሩ እንግዲህ የዜጎች የመኖሪያ ቤት ፍላጎት ከጊዜ ወደ ጊዜ እየጨመረ እንደመጣ ይታወቃል የዜጎች ጥያቄ ቀጥሏልና እንደው የክልሉ ከተሞችና መሰረተ ልማት ቢሮ ካለው የዜጎች የመኖሪያ ቤት ፍላጎት አንፃር ይህን ችግር እንዴት ይገነዘባል ከሚለው ጥያቄ ውይይታችንን እንጀምራለን እሺ አመሰግናለሁ በቅድሚያ እድሉ ስላገኘሁኝ እንግዲህ የአማራ ብሔራዊ ክልላዊ መንግስት ከተሞችና መሰረተ ልማት ቢሮ ከሚሰራቸው ሰፊ ስራዎች አንዱ የዜጎችን የመኖሪያ ቤት አቅርቦት ስራ የማሳለጥ ስትራቴጂዎችና መመሪያዎችን የማውጣት በአልፎ ሲያልፍም በከተሞች ላይ የቦታ ዝግጅትና አቅርቦት እንዲኖር የመስራት ስራ ነው እንግዲህ ቢሮአችን በተለይም አሁን የመኖሪያ ቤት ችግር እየተፈጠረ ያለው አንደኛ በከተሞች በስፋት እየተስፋፉ ነው ያለው አሁን የሚያሳየው ደግሞ የአጠቃላይ የከተማ እድገት ሁኔታው 5.2% በአመት እያደገ የሚሄድበት ሁኔታ ነው ያለው ይሄ ሲታይ በ2030 የከተማ ነዋሪ ቁጥር ወደ ከገጠሩ ነዋሪ ቁጥር ጋር የሚቀራረብበት ሁኔታ ይፈጠራል በሌላው መንገድ ደግሞ ከተሞች እና ከገጠር ትስስራቸው ጋር በተያያዘ የገፊና ሳቢ ሁኔታዎች በመፈጠራቸው ምክንያት የከተሞች የመኖሪያ ቤት አቅርቦት ችግር ከጊዜ ጊዜ በጣም እየሰፋና አሳሳቢ ሁኔታ እየደረሰ ያለበት ሁኔታ ነው ያለው ይሄን በተመለከተ የቢሮአችን ከሰራቸው ስራዎች አንዱ አንደኛ አሁን ከዚህ በፊት ያሉ ሞዳሊቲዎች የቤት አቅርቦት አማራጮችን ብቻ ሳይሆን ሌሎች የተሻሉ አማራጮችን ለማቅረብ ክልሉ ምንም ያልነበረውን የቤት ልማት ስትራቴጂ ያዘጋጀበት ሁኔታ ነው ያለው የቤት ልማት ስትራቴጂው አንደኛ በቀጣይ ክልላዊ እድገቱን የከተሞች እድገትን መሰረት ያደረገና ይህን ችግር የሚፈታ ከተሞች በአላቸው የከተማ ፈርጅ ደረጃ አማራጮችን የሚያስቀምጥ ስትራቴጂ ነው በተለይም ይሄ ቦታ በቁጠባ የመጠቀም የመሬት ወረራን የመከላከል ዜጎች ደግሞ ቢያንስ የቤት አቅርቦት ችግራቸውን ለመፍታት ትኩረት ተደርጎበት የሚሰራ ስራ ነው ያለው ይሄን በተመለከተ ዝርዝር ስራዎች ተሰርተዋል እንግዲህ ቤት ብቻ ማቅረብ ሳይሆን ዜጎች በከተሞች የመከራየት በኪራይ ቤትን የማግኘት አክሰስ እንዲኖራቸው የማድረግ ስራ በስፋት መስራት አለበት ብሎ እየሰራን ያለ ነው ይሄን ብቻ አይደለም ደግሞ የሚከራዩትን ቤት ደግሞ የቤት አስተዳደርና ከባለቤትና በተከራይ መካከልም ደግሞ ህጋዊና መሰረታዊ የሆነ ውል እየተወሰደ ዜጎች የማህበራዊ ዋስትናቸው መጠበቅ አለበት ብለን እየሰራን ያለበት ሁኔታ ነው ያለው እንግዲህ የመኖሪያ ቤት አንዱ የሰው ልጅ መሰረታዊ ፍላጎት ነው ከልብስ ምግብና መጠለያ ከዚህ ውስጥ አንዱ መሰረታዊ ፍላጎት እንደሆነ ይታወቃል ከተሜነት እየተስፋፋ በሄደ ቁጥር የህዝቡ ፍላጎትም የመኖሪያ ቤት ጥያቄው እየጨመረ ነው የሚሄድና ይህንን የህዝብ ቁጥር ከግምት ውስጥ ያስገባ የመኖሪያ ቤት ፍላጎት ለማቅረብ እንደው ምን ያህል ተገንዝባችሁታል ችግሩን ያው እንግዲህ ችግሩ በጣም አሳሳቢ ነው ወደፊትም ባለው አሁን የከተሞች እድገት ሁኔታ በፍጥነት ዝግጅት መደረግ ያለበት ሁኔታ ነው ይሄን እንግዲህ የክልሉ እኛ ብቻ ሳይሆን የክልሉ መንግስትም ይሄን
ይሄ ችግር በጣም ወደፊት ክልሉ ሊፈትንና የዜጎችን የመኖር ሁኔታ ሊገዳደር የሚችል ሁኔታ ስለነበረ ስትራቴጂው እንዲቀረጽ ያደረገበትና በክልሉ አስተዳደር ምክር ቤት የጸደቀበት ሁኔታ ነው ያለው። ዋናው ምንድነው እዚህ ላይ እንትን ያለና አንደኛ በተለይ በሪጂኦፖሊታን እነዚህ የኛ ከተማ ዘርፎች ይታወቃሉ። እስከ አምስተኛ ዘርፍ ሪጂኦ መካከለኛ ከተሞች፣ አነስተኛ ከተሞች፣ መሪ ማዘጋጃ ቤቶች፣ ነው ማዘጋጃ ቤቶች እያለ የሚወርድበት ሁኔታ አለ። እንደየፈርጃቸው ሁኔታ በተለይ የቤት አቅርቦት ሁኔታ አሳሳቢ የሆነባቸው ዘርፎች ፈርጆች አሉ። በተለይ እነዚህ የሪጂኦ ከተማ የስምንቱ የሪጂኦ ከተማና የዞን መቀመጫ ከተሞች በብዛት ሲሪየስ የሆነ ችግር ያለባቸው ናቸው። በየደረጃው ቢሆን ይሄ ማለት ግን በየደረጃው ቢሆን ችግሩ ያለበት ሁኔታ ነው ያለው። ስለዚህ አንዱ ክልላችን ከቢሮአችን ለመኖሪያ አቅርቦት የሚሆኑ ቦታዎች በማስተር ፕላን እንዲመለሱ የማድረግ ስራ ነው በስፋት እየሰራን ያለነው። ለመኖሪያ ለማኒፋክቸሪንግ እንደዚህ በአርባን ዲዛይኑ መሰረት መልስ እንዲያገኙ የተዘጋጀ ያለበት ሁኔታ ነው ያለው። ለዚህም ከተሞች በቂ ዝግጅት እንዲያደርጉ ስራ እየተሰራ ነው ያለው። ለምሳሌ አሁንም ባለንበት ሁኔታ እንኳን ፊት የነበሩት የመኖሪያ ህብረት ስራ ማህበራትን በማደራጀት ቦታ የመስጠት ስራ አሁንም እንደቀጠለ ነው ያለው። በአመት እስከ 25000 እስከ 27000 ቦታዎች ለማህበራት አባላት እየተሰጠ ያለበት ሁኔታ ስለሆነ እየቀጠለ ያለበት ሁኔታ ነው ያለው። ሌሎችም አማራጮች ለምሳሌ የሪል ስቴት ራሱ አማራጮች እንዲኖሩ የሚክስድ ዩዝ ቢልዲንጎች እንዲስፋፉ ኢቭን ሰፋፊ ቦታ ያላቸው ሰዎች በመኖሪያ ቦታቸው ላይ ሚክስድ ዩዝ የሆነና ለመኖሪያ ስራ ለመኖሪያ ቤት የሚሆን አገልግሎት ገንብተው የኪራይ እንዲያከራዩ የሚፈቅድ አሰራሮችን ቢሮ አስቀምጧል። ልዩ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎችም እንደዚሁ በተለይ ከዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች አሁን በዚህ አመት በስፋት ከሚኒስቴር መስሪያ ቤቶችም ከቢሮዎችም ከህብረተሰቡ በጎ ፍቃድ በማስተባበር ከፍተኛ የቤት ልማት ስራ እየተሰራ ያለበት ሁኔታ ነው ያለው። በተለይም አሁን ዘንድሮ በስምንቱ ሪጂኦፖሊታን ከተሞች ይህን ችግር ለመቅረፍ በቂ ዝግጅት እየተካሄደ ነው ያለው። ለምሳሌ በቅርብ ጊዜ ባህር ዳርና ደሴ ይህን ስራ ወደ እንቅስቃሴ ጀምረው ስራ እየተሰራ ነው ያለው። ሌሎች ከተሞች ደግሞ በቂ የመሬት ዝግጅት እያደረጉ ለነዋሪዎቻቸው በህብረት ስራ ማህበራት በኩል ያደራጁ የመሬት አቅርቦት ስራውን የሚሄዱበት ሁኔታ ይኖራል። እየተሰራም ያለበት ሁኔታ ይሄ ነው። ጥሩ አቶ አሰፋ እንግዲህ ችግሩን በዚህ ልክ ከተገነዘባችሁት እስካሁን ባለው የናንተ ቢሮ የዜጎችን የመኖሪያ ቤት ጥያቄ ለመፍታት ወይም ደግሞ የዜጎችን የመኖሪያ ቤት ፍላጎት ለማሟላት የሄዳችሁበት ርቀት ምን ያህል አመርቂ ነው? ምን ያህል ውጤታማ ነው? አዎ እንግዲህ ከአጠቃላይ የመኖሪያ ቤት ፍላጎት አንፃር ቢሮ የሄደበት ሁኔታ አጥጋቢ ነው ማለት አይቻልም። ግን ከዚህ በፊት የነበሩ ዝብርቅርቅ ያሉ የቤት ልማት አሰራሮችን ግን በዚህ አመት በያዝነው አመትና ባለፈው አመት በጣም ስትራቴጂካዊ በሆነና አሰራርና መመሪያ መሰረት ተደርጎ እንዲሰራ ጥረት ተደርጓል። ያልኩህ በመጀመሪያም ስነሳለህ ግልጽ የሆነ አሰራሮች የሉ፣ ግልጽ የሆነ መመሪያዎች የሉ፣ ደንቦች የሉ። ስለዚህ ቢሮ በስፋት እየሰራ ያለው አንደኛ በስራ ያሉት ወደ 56000 የሚሆኑ የመንግስት ቤቶች አሉት፣ የቀበሌ ቤቶች ያሉ ቤቶች አሉት። እነዚህን በካርታ በይዞታ ለይቶ የማወቅና በለማው ሀገራዊ የሚኒስትራችን ባለማው ሶፍትዌር መሰረት የመመዝገብ ስራ የተሰራበት ሁኔታ ነው ያለው። ይሄ እስካሁን ባለነ መረጃ 32000 ቤቶች ወደ ሶፍትዌር ገብተዋል። ስለዚህ ማንም ቢሆን ይሄን መረጃ አቢዩዝ አድርጎ ላልተገባ ጥቅም እንዳያውላቸው እና የመልካም አስተዳደር እነዚህ የመንግስት ሀብቶች ስለሆኑ ወደፊትም በእነዚህ ላይ ተመስርቶ ሌላ ልማት የሚቻልበት ስለሆነ እየተሰራ ነው ያለው። ሌላው በስፋት እየተሰራ ያለው ይሄ ማህበራት ስራን የማቅረብ ስራ ይሄ ክልላችን ባይዘው አንዳንድ ጊዜ ከእንትን አንፃር ነው እንጂ በስፋት ይሄድንበት ነው። በሀገራዊ ሁኔታዎችም ስናይ የኛ ይሄድንበት በተለይ ከገጠር መሬትም አንፃር የገጠር ማዕከላት አሉ። እነዚህ እንትኖች ማዕከላት በስኬች ፕላን እንዲመሩ የማድረግ ስራና
በዛው ያለው አካባቢ ህብረተሰብ እንዲሰፍርባቸውና በፕላን እንዲመሩ የማድረግ ስራ በጽፋት ነው የተሰራው። ይሄ በሁሉም አማራ ክልል የገጠር ማዕከላት ቀበሌዎች የመሬት ቢሮ ጋር በመሆን የተሰራ ስራ ነው። በጣም ሰፊ ስራ ነው፣ ውጤታማም ስራ ነው። እነዚህ ናቸው ታዳጊ ከተማ ንዑስ መሪ እያሉ አጠቃላይ የኢኮኖሚ የማህበራዊና ኢኮኖሚ የሚያሳልጡ ከተሞች ማዕከል ሆነው የሚያገለግሉት የሚል ነገር ይሄን እየሰራን ያለ ነው። በማህበራቱም በኩል አሁን ቢያንስ በአመት እስከ 25000 እስከ 27000 ሰዎችን የምንትን ግን ይሄ ማለት አሁን ካለው አሁን ጋፕ አናሊሲስ በጣም በትክክለኛ በታጠናው ወደ 2 ሚሊዮን 3 ሚሊዮን የሚደርሱ ሰዎች አሁንም በየአመቱ ቤት የሚፈልጉበት ሁኔታ አለ። ከዚህ አንፃር አቅርቦትና ስራው ተመጣጣኝ ነው ማለት አይቻልም። ግን ስራው ሳይንሳዊ በሆነ መንገድ በትክክለኛው ስራ መስራት አለበት በሚል የተጀመረ ስራ ነው። ይሄን መሰረት ተደርጎ ደግሞ አሁን ከተሞች ወደ ስራ እየገቡ ነው ያሉት። ይሄ ከሆነ ደግሞ በቅርብ ጊዜ አጠቃላይ የቤት ፍላጎት አቅርቦት ስራችን እየተፈታ ሄዳል የሚል ነገር ነው ያለን። እንግዲህ የናንተ ተቋም በስሩ ወደ 56000 የሚጠጉ ቤቶች እንዳሉና እነሱን እያስተዳደራችሁ እንደሆነ ነው። ከዚህ ውስጥ ወደ 32000 የሚደርሱት ደግሞ ወደ መረጃ ቋት ውስጥ የገቡ እንደሆነ ነው እየገለጹልኝ ያለ። አሁንም ሌሎች ወደ ኦልሞስት ወደ 24000 አካባቢ የሚደርሱ የመኖሪያ ቤቶች ይኖራሉ። እነዚህስ ምን ያህል በአግባቡ እየተዳደሩ ነው? ማን ላይ ነው ያሉት? እኔ እንግዲህ የቤቶቹ ተፈላጊው የሰነድ ማስረጃ ከተሟላላቸው በኋላ ነው ወደ ሶፍትዌር የሚገቡት። መጀመሪያ ይዘው ተመረጋገጫ ይሰራላቸዋል፣ ወሰናቸው ይለያል፣ ተፈላጊው መረጃ ተደራጅቶላቸዋል። አሁን ቀሪ ወደ 9000 የሚሆኑ ቤቶች አሁን በዚህ አመትም የይዞታ ማረጋገጫ ተሰርቶላቸዋል። እነዚህ ደግሞ ቀጥለው ወደ ሶፍትዌሩ እየገቡበት የሚሄድበት ሁኔታ ነው ያለው። ይሄን በተመለከተ በየደረጃ ያለው የቤቶች ልማት ጽፈት ቤቶች አሉን። በክፍለ ከተሞች በተለይ በመምሪያዎች ደረጃ ስላሉን ይሄን እያስተባበሩ ስራው የተሰራ ነው። በዘንድሮ አመትም በጣም ውጤታማ የሆነ ስራ የተሰራው በዚህ ወደ ሶፍትዌር ማስገባት ስራ ነው። ቀጥሎ ይዞታዎችን የማጣራት አሁን ያው እንግዲህ አንዱ ችግር መዘረፍ፣ ስርቆት፣ ማጭበርበር ይደርስባቸዋል። ነዋሪው ራሱ ጎን ያለው የግለሰብ ነዋሪ ቦታውን የማካተት እንደ አይነት ስለሚደርስባቸው እነዚህን ከከተማና መሰረተ ልማት በየደረጃ ያለ የመሬት መዋቅር ጋር በመነጋገር የይዞታ ካርታ እየተሰራላቸው ነው ያለው። የይዞታ ካርታ ተሰራላቸው ማለት ደግሞ መጨረሻ ላይ ወደ ሶፍትዌር እየገቡበት ያለበት ሁኔታ ነው ያለው። ጥረት እየተደረገ ነው። ዜጎች የመኖሪያ ቤት የመስሪያ ቦታ ከሚያገኙበት መንገድ አንደኛው በህብረት ስራ ማህበራት በመደራጀት ነው ቀደም ሲል እንደገለጹት። ነገር ግን እነዚህ መንግስት የሚከተላቸው የሚያወጣቸው ስትራቴጂዎችና አቅጣጫዎች የዜጎችን አቅምና የኑሮ ደረጃ ያገናዘቡ አይደለም በሚል በተደጋጋሚ ማህበረሰቡ ያነሳል። አሁን በህብረት ስራ ማህበራት እየተደራጁ ቦታ ያወስዳሉ፣ ግን በተግባርም መሬት ላይ እንደሚታየው ምን ያህሉ ነው ቤት ሰርቶ መኖር የሚችል ከስታንዳርዱና ከፕላኑ አኳያ የሚለው ጥያቄ ውስጥ ያለ ጉዳይ ነው እስከዛሬምና እንደው በዚህ ጉዳይ ላይ እርሶ ምን ይላሉ? እንግዲህ ከቤቶች ልማት ስትራቴጂ አንፃር የተቀመጡ አሰራሮች አሉ። የቤት አቅርቦትና የመሰረተ ልማት የማሟላት በተለይ በዚህ ዘርፍ ውስጥ በጣም ማነቆው ሃውሲንግ ፋይናንስ ወይም የቤት ፋይናንስን የማግኘት ነገር ነው። ያው እንግዲህ አሁን በዚህ ስትራቴጂውና አሁን በሚኒስተር ደረጃ እየተሰራ ያለው የሃውሲንግ ፈንድ የማቋቋም ስራዎች በሚቀጥሉት ጊዜያት ይመጣሉ። በፌደራል ደረጃ ይሄ ረቂቅ ሰነዶች እየተዘጋጁ ነው ያለው። ውይይትም ተካሂዶበታል። ምንድነው ይሄ ሃውሲንግ ፋይናንስ ማግኘት በጣም አስፈላጊ ነገር ነው። ላንድ መካከለኛ ገቢ ላንድ የተወሰነ ገቢ ዝቅተኛው ገቢ ላለው ሰው ቦታ ብናቀርብለትም በተፈለገው ጊዜና ሰዓት ግንባታውን ገንብቶ ወደ አገልግሎት ያስገባዋል የሚል እምነት የለንም። ለዚህ ነው በስትራቴጂክ ኢሹን መመለስ ካለባቸው ነገሮች አንዱ እንግዲህ የቤት ፋይናንስን የሚያቀርቡ ተቋማትን በስፋት መፍጠር ይጠይቃል። ለምሳሌ የዚህ አሁን የተጀመሩ ያሉ በቤት ልማት ዘርፍ ላይ የሚሰሩ ባንኮችንም ወደዚህ መጋበዝ ይጠይቃል። የፒፒኤ የሚባለው የፐብሊክ ፕራይቬት ፓርትነርሺፕ
ስራዎች መስራት ይጠይቃል ማለት የመንግስትና የህዝብ አጋርነት ይሄ ማለት ምንድነው ፋይናንሱ እያጠረነ ስለሆነ ከተሞች ቦታ መሰረተ ልማት ነው ካቀረቡ በኋላ ባለሀብቱ ደግሞ ፋይናንስ ያለው አካል ሀብቱን አቅርቦ ገንብቶ ከተሞችና ባለሀብቱ በሚዋሉበት ውል መሰረት 30%ን 40%ን 50%ን ቤት ከሰራቸው ቤቶች ውስጥ ለከተማው እየሰጠ ከተማው ደግሞ ለመካከለኛና አነስተኛ ነዋሪዎች እየሰጠ የሚሄድበት አሰራር መፈጠር አለበት ፒፒኤ ይሄ በጣም አሁን አዲስ አበባ ከተማ አስተዳደር በስፋት እየሰራበት ነው የነኛ መከተል አለብን እንዲህ አይነት አማራጮችን ማየት ይጠይቃል ሌላው ቁጠባን ማስፋፋት ነው ሌሎችም ግን ከሃውሲንግ ፋይናንስ ጋር በጣም መሰራት ያለባቸው ነገሮች መሰራት አለበት የሚል ነገር ነው ያለና አንዳንድ ጊዜም ያው አሁን የተወሰነ የመረካከትና እንትናል ስላለ ነው እንጂ በፐርሰል ኦፍ ላንዲንግ ከመስጠት ይልቅ ሰብሰብ አድርጎ በአንድ ማህበር አንድ ብሎክን የመስራት ነገር በረጅም ጊዜ ደግሞ ከባንክና ከሌሎች አበዳሪ ተቋማት ጋር እየተገናኙ የሚያለሙበት መንገድ መስራት በጣም ይጠይቃል ስለዚህ ያው ዋናው ተግዳሮት ብለን እኛ የሚያዝ ነው የሃውሲንግ ፋይናንስ ችግሩን መፍታት ያስፈልጋል ነው ይሄን እንግዲህ በስትራቴጂውም በአጠቃላይ በአገራዊ አቅጣጫው መሰረት ወደ ስራ መንገባበት ይሆናል የሚል ነገር ነው ያለን እንጂ እንዳልከው አሁን ብዙ ሰው 15 አመት 4 አመት 6 አመት ቦታውን ከተቀበለው በኋላ ሳይገነባው ከቆያው ችግሩ ያው የተፈታ አይደለም የሚል ነገር ስላለና ሃውሲንግ ፋይናንስ እንዴት ይፈታል የሚለው ነገር ነው እንግዲህ ከዛ ወጣ ብለና ይሄ የፋይናንስ ችግሩን ለመቅረፍ የተለያዩ የልማት ድርጅቶች ካምፓኒዎች እንደዚህ ለሰራተኞቻቸው ፋይናንስን ፈልገው ከተማው ጋር በመነጋገር ቤት እንዲሰሩ የማድረግ አማራጭ ነው የፈቀርንበት ያለ ነው አልነበረም ይሄ ብዙ አንዳንድ ነገሮች አልነበሩም ኢቭን ባሁን ለምሳሌ እስከ 1000 ካሬ እስከ 500 ካሬ ያላቸው የግለሰብ ይዞታዎችን የመሬት ቤትና አልመተው እንዲጠቀሙ የፕላኑ እስከፈቀደ ድረስ ቤትና አልመተው እንዲፈቀዱ የሚሰራው ስራ አልነበረም እኛ ክልል ላይ ይሄን መፍቀድ ያስፈልጋል ለምን የኪራይ ቤቶችንም አክሰስ እንዲያደርግ ህዝቡ ማድረግ ያስፈልጋል የሚል ነገር ነው ያለ ሌላ እንደገና በከተማ በዚህ በደቀቁ አካባቢዎች እስላም ኤሪያ የሚባሉት የደቀቁ አካባቢዎችንም ደግሞ ለኮመርሻል ብቻ ሳይሆን ሚክስድ ዩዝ የሆነ ቢልዲንጎችን በመገንባት የቤት ልማት አማራጭ ማስፋት ይጠይቃል የሚል ነገር ነው ያለ የደቀቁ ማለት ምን ማለት ለምሳሌ እስላም ኤሪያ ማለት የሚባሉት እነዚህ መልሶ ማልማት የሚያስፈልጋቸው ሪሃቢሊቴሽን የሚያስፈልጋቸው ቦታዎች አሉ እስላም ኤሪያ ማለት እነዚህ ናቸው እነዛ ሰዎች አሁን ዜጎች አሏቸው እዛው በቦታው ላይ ያሉ ስትራቴጂ ምንድነው እነዛን ዜጎች አዋጭ በሆነ ዘላቂ በሆነ መንገድ የማቋቋም ቤት እንዲያገኙ የማድረግ በመትኩ ደግሞ አካባቢውን የማልማት ስራ በጣም ያስፈልጋል አካባቢው ሲለማ ደግሞ በሚክስድ ዩዝ ወይም ቅይጥ የሚባለውን የቤት ልማት በመከተል ስራው መስራት ይገባናል የሚል ነገር ስላለ እዛው ላይ ያለ ለትራንስፖርቴሽንን ሌሎችንም ችግሮች የሚቀርፍ ከስር ንግድ እየሰራ ከላይ ይኖራ የሚሄድበትን አማራጭ ለባለሀብቱ መፍጠር ያልከብዳል በቂ ደግሞ ተከራዩም ደግሞ በአካባቢው ክራይ የሚያገኝበትን አክሰስ ያስፈልጋል የሚል ስላለ ነው እነዚህ ሁሉ እንግዲህ በተቀናጀ መንገድ ፋይናንስ የሚፈልጉ ናቸው በግለሰብ ደረጃ ቁጠባ ማበረታታትና መቀጠል ያስፈልጋል በዚህ በቤት ልማት ዘርፍ ላይ የሚሰሩ የፋይናንስ ተቋማትን ወደዚህ መጋበዝና ማበረታታት ያስፈልጋል አልፎ ደግሞ እንግዲህ ሌላ ደግሞ አደግ ያለው የቤት ልማት ፈንድ የሚባለው የማቋቋም ክልላዊ ገና ነው በጣም ብዙ ስራ ይጠይቃል ይጠይቃል አሁን አገራዊ ሁኔታው ጅምሩ ተሰርቷል በከተማና መሰረተ ልማት ሚኒስቴር ፈንዶች ደግሞ ሰፋ ያሉ ናቸው እንግዲህ ያው ሃውሲንግ ፈንድ ስናቋቋም ከተሞች ራሱ በቂ ሀብት ማግኘት አለባቸው ነው ከተሞች በቂ ሀብት የሚያገኙት ደግሞ ቦታቸውን በጨረታና በሊዝ ሲሸጡ የፕሮፐርቲ የንብረት ምዝገባ በሚገባ መዝግበው ከፕሮፐርቲ ታክስ ሀብት ሲያገኙ እዛው ሳለ ይሄን ያገኙትን ሀብት ደግሞ ለቤት ልማትና ለማህበራዊ ተቋማት ግንባታ የሚያውሉበት አማራጭ ስለሚፈልግ አደግ ያለው ነገሮች ግን አዳዲስ ነገሮች ወደዚህ መኖር አለባቸው ስለዚህ ከተሞች ፋይናንስን የማመንጨት ስራቸውንና ለቤት ልማት ዘርፉ በተለይ ለአነስተኛ ህብረተሰብ ክፍል ቤት የማቅረብ ስራቸው በስፋት መከተል ያስፈልጋል የሚል ነገር ነው ያለው የብድር አቅርቦት ቁጠባና የጋራ መኖሪያ ቤቶችን መገንባት እነዚህን ችግሮች ለመቀልበስ የሚያስችሉ
ስትራቴጂዎችና አማራጮች እንደሆኑ ያነሱልኝ ነው አቶ አሰፋ። አሁን የጋራ መኖሪያ ቤቶችንም ብዙም አሁን ተግባር ላይ ስራ ላይ ያየ ነው አይደለም እሱም ቆሟልና በዚህ ጉዳይ ላይ ሐሳብ ቢሰጡኝ። ሌላኛውና አንደኛው መሰረታዊ ነገር የሚነሳው ከዚህ ጉዳይ ጋር ግን ተያይዞ ቦታ ከወሰዱ በኋላ እነዚህ ዜጎች አሁን የብድር አቅርቦትንም ስንመለከት ወደ ስራ በሚገቡበት ጊዜ የብድር አቅርቦት ተመሻሽቶላቸው ይህ በተግባርም ያለ አሁን ዜጎች እየተፈተኑበት ያለው ሁኔታ ስላለ ማለት ነው 5 ሚሊዮን 6 ሚሊዮን 4 ሚሊዮን ብድር ተበድረው የመንግስት ሰራተኛው ደሞዝ ይታወቃል በወር ብድር ይመልሳሉ ያን ብድር በሚመልሱበት ጊዜ ግን ቤተሰብን መመገብ ኑሮን መምራት አስቸጋሪ የሆነበት ሁኔታ አሁን በተጨባጭ እኛም በዙሪያችን ያሉ የማህበረሰብ ክፍሎችን እያየን ነውና እንደው ሌሎች ስልቶች አያስፈልግም ወይ? አዎ እኔም እኮ ያልኩት እሱን ነው። አንዱ እንግዲህ ዓለም አቀፋዊ ጥናቶች የሚያሳዩት ዓለም አቀፋዊ ብቻ ሳይሆን በእኛ ሀገር ደረጃ በእኛ ኮንቴክስት ደረጃ ስትራቴጂውንም ስናዘጋጅ ያየነው ነገር አንድ በመካከለኛ ደረጃ በመንግስት ሰራተኛም ይሁን ሌላ ማህበረሰብ የህብረተሰብ ክፍል በቤት ለመቆጠብ ጥናቶች የሚያሳዩት 70% የሚሆነውን ናን አልኮል ላልሆኑና ለፍጆታዎች ነው የሚያውለው ካገኘው ገንዘብ ጋር 70%ን ይሄን ካዋለው 30%ን ለመቆጠብ በጣም የሚከብድበት ሁኔታ ይፈጠራል። ይሄ እንግዲህ ትምህርትን ሌላም ጤናን ሴኩሪቲ ሳያደርግ ማለት ነው። አንዱም በስትራቴጂክ ሹ ያየነው ይሄን ነው። በጣም ከፍተኛ ችግር ሊፈጠር የሚችለው ከሚያገኘው ገንዘብ ጋር መቆጠብ ላይ በጣም ሊቸገር ይችላል የሚል ሹ ጥናቱም ያሳባይዘው ይሄ በኢትዮጵያ ውስጥ የተጠና ጥናት ነው። ትክክለኛም እንትን ነው ፋይንዲንግ ነው። ለመፍታት ብዙ ዘርፍ ስራ ያስፈልጋል የሚለው ዋናው በቃ በቤቶች ልማት ፈንድ ላይ ሌላ ተሞክሮ ያለው የሃውሲንግ ፈንድ ማቋቋም እንግዲህ ሌላቸው አማራጮች አሉ መንግስት እያያቸው ያሉት ግን በጣም ገና ክሊር ያልሆኑ ነገሮችን ለምሳሌ ከፍተኛ ተቀማጭ ሀብት ያላቸው ካሉ እንደዚህ አሰስ የማድረግ ነገር የነዛን ፈቃደኝነት የሚጠይቅ ነገር ነው የሚሆነው። ወደ ስራ ማስገባት ይጠይቃል። ተከማች ሀብት ካለ ወደ ሃውሲንግ ወደ ኢንቨስትመንት ወደ ምናምን የሚያስገባበት ሁኔታ ሊፈጠር ይችላል የሚል ግምት አለኝ መንግስት። ግን በብዛኛው ግን ይሄ ሁኔታ ሊፈጠር የሚችለው በቁጠባ የመጀመሪያው ነገር ሊሆን ይችላል። ከተሞች አቅማቸውን የገቢ አቅማቸውን እያጠናቀሩ የዝቅተኛ ነዋሪውን ችግር የሚፈቱበትን አክሰስ መፈጠር አለበት። ቀጥሎ ደግሞ ይሄ የሃውሲንግ ፈንድ የማቋቋምና ይሄን ክልላዊ በሆነ አገራዊም ሆነ በክልላዊ ሁኔታ መምራት የሚጠይቅበት ሁኔታ ነው ያለው። ከዚህ ከጋራ መኖሪያ ቤቶች ግንባታ ጋር በተገናኘ ሌሎች አማራጮችን ለመከተል ምን ምቹ ሁኔታዎች አሉ? ምቹ ሁኔታዎች ምንድናቸው? እንግዲህ በጋራ መኖሪያ ቤቶች ሁኔታ ያለው እንትን አሁን በከተሞች ውስን ቦታ ያለን ያልን ነው። የከተሞች ደግሞ በጣም ወደ ከጎረቤቶቻቸው ከዛው በዙሪያቸው ካለው የህብረተሰብ ክፍል ጋር ጤናማ የሆነ ግንኙነት ማድረግ አለበት። የገጠር ከተማ ትስስሩ በጣም ጤናማ መሆን አለበት። ለቤት ብቻ ያልን ምናስፋፋቸው ቦታዎች መኖር የለባቸው። አሁን የሚያሳየው በከተሞቻችንና ያሉ ቦታዎች በአግባቡ የመጠቀም ነው። ስለዚህ የስትራቴጂውም አንዱ ኮንሴፕት ቨርቲካል and affordable ወይም ወደ ጎን ከማስፋት ይልቅ ወደ ላይ የመስራት ሁኔታን ማበረታታት አለብን። ወጭ ቆጣቢ ሆኑ እንግዲህ ወጭ ቆጣቢ ስንል የአካባቢ ማቴሪያል የሚጠቀሙ ግብአት የሚጠቀሙ ከዲዛይን ጀምሮ ማለት ነው ከቤቶች ዲዛይን ጀምሮ ይሄን የሚመልስ አሰራር ቴክኖሎጂ መጠቀም አለብን የሚል ስትራቴጂ ላይ እና መልስ ማግኘት ያለበት ሁኔታ ነው ያለው። አሁን ይሄ እንግዲህ አንዳንዱ ፊት ከነበረው ሁኔታ አንፃር ንግድ ባንኮች ከፍተኛ ገንዘብ በመበደር ቤቶች የጋራ መኖሪያ ቤቶች የመገንባት እንትን ቆሟል። ለምን መመለስ አይችልም እንትኑ ከፍተኛ መንግስትን ከፍተኛ ዕዳ ውስጥ የሚጨምር ስለነበረ ማለት ነው። አሁን ባለው ሁኔታ ግን ደግሞ ቨርቲካል ማህበራትና በአፓርትመንትም ቢሆን በህብረት ስራ ማህበራት ተደራጅተው ደግሞ ወደ ላይ የመስራት እንትኑን ዝግ አይደለም ይቀጥላል። እንግዲህ ምናልባት ተያያዥ የሆኑ እንዳልከው ከፋይናንስ ከአሰራር ያሉ ነገሮችን በደንብ ለይቶ የማስቀመጥ ስራ ስላለ ነው በዚህ መንገድ እንትን ያያልን። ሁለተኛ ከአመለካከት ጋር ግን ችግር አለ። አሁን ለምሳሌ በጋራ ሆኖ ቨርቲካል ከመኖር ይልቅ
እያንዳንዱ ሰው የየራሱን ቦታ የመውሰድ ፍላጎቶች አሉ። ያም አንድ ጊዜ ከህብረተሰባችን በአንድ ጊዜ የሚቆረፍ አይደለም። አሁን ብዙ ሰው በጠይቀው በጋራ ቨርቲካል በጋራ መኖሪያ ቤት ነው ቨርቲካል ከሚወስድ ይልቅ እያንዳንዱ ፓርሰል ኦፍ ላንድ የሚወስድ ይሄ ደግሞ ከፍተኛ የመሰረተ ልማት አቅርቦት ችግርን የሚፈጥር ነው። በጣም በተበተነ ሁኔታ ውሃን፣ መብራትን፣ መንገድን እያያቸው ነው። አንዳንድ ሰፈሮች ካሁንም በቂ መሰረተ ልማት የላቸው። ይሄ የሚፈጠረው ምንድነው? ወደ አንድ እንትን ማለት ተመሳሳይ የሆነ ማህበራዊና ኢኮኖሚ ተቋማትን በዛው አካባቢ በማድረግ ችግሩን መቅረፍ ይቻላል። ከተሞች ደግሞ በአግባቡ መሬት እንዲጠቀሙ ማድረግ ይቻላል የሚል ነገር እናያለን። አሁን ግን ምቹ ሁኔታዎች አሉ የጋራ መኖሪያ ቤቶችን ለመገንባት የሚያስችሉ። አሁን ቀደም ሲል እንዳሉኝ ቁማል ማለት ያን ምንድነው? መንግስት ራሱ ተበድሮ አመጥቶ የመስራት እንትኑ ቁማል። ግን ሌላ ኦፖርቹኒቲ በማህበራት ተደራጅቶ ሰው የጋራ በዳራ ቤት በቨርቲካል መስራት መብት አሁንም አለ ተፈቅዶ። አሁን በአዲሱ ስትራቴጂ አሰራር በአፓርትመንትም የቆጭ በ40/60 በ20/80 አፕሮች የሚቀጥልበት ሁኔታ ነው ያለው። ይቀጥላል። አሁን ከተማ አስተዳደሩም አንዱ አሁን አደረጃለሁ ብሎ ያመጣው አንደኛው አማራጭ ይሄንን ነው። ጥሩ። ሌላው የሪል ስቴት በእነዚህ በሪል ስቴት ለሚሰማሩ ባለሀብቶች መሬት በልዩ ውሳኔ እንደሚሰጥ ይታወቃል። እንደው በየትኛው የህግ ማዕቀፍ ነው እነዚህ ባለሀብቶች መሬት የሚወስዱት? ኦኬ እንግዲህ ያው አንዱ ከኛ ክልል የቤት ልማትን ችግር ይፈታል ተብሎ ከተቀመጠው አንዱ ሪል ስቴት ነው። በፕራክቲካሊ ግን ወይም በእውነታው አሁን አመታዊ ዳታዎቹን በእኛ ቢሮ እየመጣ ያለው ከ200 ከ300 ቤቶች በአመት አይሰሩ። ይሄ ማለት ከዚህ በፊት በተወሰዱ የሪል ስቴት አማራጮች ቤቶች እየለሙ አይደለም የሚለውን፣ ሁለተኛ በጣም ሰፊ የሆነ ያፈጻጸም ችግር እንደነበረበት፣ ቤትን ሰርቶ ለተጠቃሚ ከማስተላለፍ ይልቅ ቦታን የማስተላለፍ ችግር የነበረበት፣ እኛም እና በተዋረድ ያለው አካልም በደንብ ያልመራ ነው ስራ ነው የተቆጣጠረው የተከታተልን ያልተመራ ስራ ነው። በዚህ መሰረት ከባለፈው 1-2 አመት በፊት የክልሉ መንግስት ይሄን ግምግሙ የሪል ስቴት ልማቱ ስራ ጥያቄው እንዲቆም ተደርጎ እንዲቆም የተደረገበት ምክንያት ምንድነው? ዘላቂ በሆነ መንገድ ዘርፉ አያስፈልግም በሚል አይደለም። ግልጽ የሆነ የአሰራር መመሪያ ያስፈልገዋል፣ የመመሪያ መስፈርት ያስፈልገዋል፣ ጥብቅ የሆነ የትግበራ እንትን ያስፈልገዋል። ያው ታስታውስ እንደሆነ የፌደራል ራሱ የሪል ስቴትና ሪል ፕሮፐርቲ አዋጅ ወጣው በቅርብ ጊዜ ነው። አዋጅ ወጣል፣ ሪል ስቴት አዋጅ ረቂቅ ደንብ ወጣል። ደንቡ እንትና አለ። የኛ ክልል ይሄን ካደረገ በኋላ በዚህ ዙሪያ ላይ በቂ ዝግጅት አድርገናል፣ ችግሩን አሰስ አድርገናል። የህዝብረተሰብ ጥቅም ማስጠበቅ ሁኔታዎች እንዳለ ዘርፉ ተገንዝበናል። በየቦታው ያለ ባለሳሳት እስከ 120 እስከ 130 የሪል ስቴት ጥያቄዎች በዚህ ክልል ውስጥ አሉ። ይሄ ግን አቅም ያለውም የሌለውም ግልጽ የሆነ አሰራር ሳይፈጠር ወደ ዘርፉ ለመግባት የነበረው ነገር ቆሟል። አሁን የፌደራሉ የሪል ስቴት መመሪያ ተዘጋጅቷል። ረቂቅ ደንብ ነው። ደንቡ ኦሬዲ ጸድቋል። እኛ መመሪያ አውጥተናል። ይሄ መመሪያ በእኛ የኢንቨስትመንት ወይም የክልል አስተዳደር ምክር ቤቱ ከጸደቀ በኋላ ግልጽ መመሪያ ተዘጋጅቶለት ማለት ነው። ግልጽ መስፈርት ተዘጋጅቶለት ግልጽ የክትትልና የቁጥጥር ስርዓት ተዘጋጅቶለት ዘርፉ ተመዝኖ ወደ ስራ የሚገባበት ሁኔታ ነው። ያው የሪል ስቴት እንትን የክልሉ መንግስት በወሰነው መሰረት ነው እስካሁን ሲሰጥ የነበረው። ለምሳሌ የሪል ስቴት ዘርፍ ቤት በእንትን ሳይሆን በምደባ ይሰጥ ነበር። ይሄ አንደኛ ዘርፍ ላይ ያለው ነገር ለማበረታታት ነው። በምደባ የሚሰጡ እንትኖች የአገልግሎት ዘርፎች፣ የልዩ ኢንዱስትሪ ኤሪያዎች እንደዚህ አይነት ነገር ይሰጣሉ። በኢንቨስትመንት ቦርዱ ታምኖበትና በወሰነው መሰረት እየተሰጠ ነው። አሁን ግን እሱም ብዙም የቤት ልማት ዘርፍ ላይ አዋጭ ሁኔታ እየፈጠረ ስላልሆነ
እንደውም ግለሰባዊ እንትንን እየፈጠረ ስለሆነ ፔንድ ተደርጎ ግልጽ መመሪያ ተዘጋጅቶለታል ግልጽ የመመልመያ መስፈርት ተዘጋጅቶለታል ስለዚህ በበቀ ዲሲፕሊን ወደ ስራው የሚገባ አካል ከቅድመ ፍቃድ እና ከልክ እንደ ኮንስትራክሽን እንትኑ ላይሰንስ አግኝቶ ወደ ስራ ገብቶ ተመዝኖ ገብቶ የቤት ልማት በተለይ ይሄ በብዛኛው ሊቀርፍ የሚችለው ከፍተኛ ገቢ ላላቸው የህብረተሰብ ክፍሎችን እና በኪራይም ግን ሊያቀርብ ይችላል ለህብረተሰብ ክፍል የሚል ስለሆነ በይሄ በደንብ መታየት አለበት ከዚህ በፊት ያሉ የሪል ስቴት ቦታዎችን በአግባቡ ስራ ላይ ስለመሆናቸው እንደገና አሰስ መደረግ አለበት ቆጠራ መካሄድ አለበት በየደረጃው ባላካ ክትትሉ በጣም ይላላ ስለነበር ይሄን በማሻሻል የሚባክነውን ሀብት ወደ እንትን ማስገባት ያስፈልጋል በትክክል ደግሞ ሊያለማ የሚችለው በሪል ስቴት ዘርፍ ሊሰባራ የሚችለውን ኢንቨስተር ወደ ስራ ማስገባት ይጠይቃል ማለት ነው መልካም የተወደዳችሁ አድማጮቻችን ተመልካቾቻችን ወቅታዊ ዝግጅታችን ወደ እናንተ መድረሱ እንደቀጠለ ነው የዛሬው ወቅታዊ ዝግጅታችን ትኩረቱ ቤቶች ልማት ላይ ነው የዜጎችን የመኖሪያ ቤት የቦታ ጥያቄ ለመመለስ የክልሉ ከተሞችና መሰረተ ልማት ቢሮ ምን ተግባራትን ያከናወነ ነው የሚሉ ሐሳቦችን እያነሳን ነው በአማራ ክልል ከተሞችና መሰረተ ልማት ቢሮ ምክትል ኃላፊ አቶ አሰፋ ሲሳይ እዚህ ስቱዲዮ ተገኝተው ማብራሪያዎችን እየሰጡን ነው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እንቀጥል አቶ አሰፋ እንግዲህ ለመኖሪያ ቤት ግንባታ ከሚሰጡ አማራጮች መካከል አንዱ ቦታን በሊዝ የማስተላለፍ ሂደት እንደሆነ ይታወቃል ይህ ሂደት ቀደም ሲልም እርሶ ለመግለጽ እንደሞከሩት ከተሞች ገቢያቸውን ለማሳደግ ከሚረዱ መንገዶች መካከል አንደኛው እንደሆነ ይታወቃል ነገር ግን በሂደቱ የሀብት ዝበራ ሂደት እንዳለ በተደጋጋሚ ሲነሳ ነበርና ይህን ለመቆጣጠር ምን ጠንካራ አሰራር ተዘርግቷል እንግዲህ ከቦታ ቅርቦታ አንዱ ሊዝ ነው ያው ባለፉት እኛ ከተሞች ላይ የታዩ አንዳንድ ከተሞች ላይ የታዩ ችግሮች አሉ የስነ ምግባር ጉድለቶች አሁን ግን ከተሞች የሊዝ ሂደታቸውን ከግልጽ ጨረታ እስከ አፈጻጸማቸው ባለው ሁኔታ በግልጽ እንዲመሩት የማድረግ ስራ ቁጥጥር ክትትል እየተካሄደ ያለበት ሁኔታ ነው ያለው ይሄ በተለይ በመሬት ልማትና አስተዳደር ዳይሬክቶሬት በዚህ ዘርፍ ውስጥ ከፍተኛ ስራ እየተሰራ ነው ያለው አንዱ በሊዝ የተገኘን ሽያጭ ሀብት በየደረጃው ገቢዎች ድረስ አስተሳስሮ ሰው በየአመቱ መክፈል ያለበት ነገር የማሳወቅና ክትትል የማድረግ እጥረት ነበር ይሄ ኦሬዲ አሁን በብዙ ከተሞች እየተቀረፈ ያለ ስራ ነው ጨረታ ይወጣል ተመኑ ይታወቃል ገንዘቡን ይታወቃል ቅጂዎች ገቢዎች ጽፈት ቤት ይደርሳል ስለዚህ ተናባቢ በሆነ መንገድ ገቢው ወደ ከተሞች እንዲገባ የማድረግ ስራ እየተሰራ ነው ያለው ይሄን ከተሞች በጣም ትኩረት ሰጥተው እየሰሩት ያለ ስራ ነው ቢሮአችንም ይሄን በየጊዜው ቼክ ያደርጋል ለምሳሌ የወጡ አንዱ ምን አበረታታው በርግጥ በዘርፉ ጨረታን የማበረታታት ስራ ነው መሬት በጨረታ የመተላለፍ እንትኑ አሁንም በጣም በስፋት መቀጠል አለበት ለምን አንደኛ ፍትሃዊ ውድድሮች ይኖራሉ ሁለተኛ ከተሞች የመሰረተ ልማት አቅርቦትና ለህብረተሰቡ አገልግሎት ምላሽ የሚሰጥበት ሀብት ያገኛሉ እንደ አይነት ነገሮች በጣም መቀጠል ያለባቸው ነገሮች ናቸው እጥረቶቹ ትክክል ነው ያነሳቸው እንትኑ ግኝቶችም ነበሩ ከዚህ በፊት በአንዳንድ ከተሞች ይሄን ለማራም እንደገና ተመልሰው በጣም አጥርተው ሀብታቸውን እያስመለሱ ያሉ ከተሞችን ብዙ ናቸው ያለፋቸውንም ማለት ነው ይሄን አሁን በኋላ ግን ባለው ሁኔታ ክትትል ቁጥጥር እየተደረገ ያልተገባም የስነ ምርመራ ጉድለቶቹ በየጊዜው እየታረሙ በሌሎችም አካላትም ስራዎች እየተሰሩ ያሉበት ሁኔታ ነው ያለው እዚሁ መሬትን በሊዝ በማስተላለፍን በተመለከተ የአንደኛ እነዚህ በሊዝ የሚተላለፉ ቦታዎች ምን ያህል በአግባቡ ለታለመለት ዓላማ ይዋሉ ነው ከዛ ውጭ ደግሞ በዛው በጨረታው ሂደትም የሚስተዋሉ ችግሮች እንዳሉ ይታወቃል አሸናፊው ከገባው ውሉጭ ውል የሚያስገባበት ሂደት እንዲሁም የክፍያ ጊዜን ማራዘም እንደዚህ አይነት ችግሮች እንዳሉ ማህበረሰቡ እንዲሁ የሚያነሳቸው ነገሮች ናቸውና እነዚያን ችግሮች ምን ያህል ተቀርፈዋል እንግዲህ እነዚህ ያው በየጊዜው ስራዎች ያው አጠቃላይ ይሄ
ለዚህ ሁኔታዎች ተጋላጭ የሆነው ዘርፍ አንዱ ያው በእኛ ቢሮ ከኮንስትራክሽንም ቀጥሎ የመሬት ልማት ዘርፉ ነው። ያው ያለው ሀብት እዛ ላይ ትኩረት አድርጎ ሁሉም ስለሚንቀሳቀስ የስነ ምግባር ጉድለቶች ጥሰቶች ይኖራሉ የሚል እንትን አለን። ግኝቶችም አሉ በየደረጃው ሁሉም አይባሉም እየተገኙም እየታረሙ የሚሄዱበት ያለበት ሁኔታ አለ። ይሄ እንግዲህ በእያንዳንዱ ከተማ በአብዛኛው ቢሮ የማስተባበር የመደገፍ ስራዎች ነው በዚህ ዘርፍና የክትትልና የኢንስፔክሽን ስራዎችን ይሰራል። የወርዶም ስራዎች መተግበራቸውንም በደንብ የሚቆጣጠርበት ሁኔታ ስላለ እሱ የሚሰራበት ሁኔታ ነው ያለው። እንግዲህ በተገባባቸው ጊዜ በገቡ ጨረታ በተገባው ሰነድ ሳይሸራረፉ ከተማው ገቢውን ማግኘት አለበት የሚለው እንትን ነው በፊት ይታወቃል። በመሰረት በመደለዝ በግድለሽነት የመንግስትን ሀብትና የህዝብን ጥቅም አሳልፎ የመስጠት ስራዎች ነበሩ። እነዚህ በወቅቱ ታረመዋል። አሁን ግን እነዚህ ሁኔታዎች በስፋት እየታዩ አይደሉም የሚል ነገር ነው ያለኝ። አልፎ አልፎ ግን ይሄ ግን አይፈጣም። አሁንም ቢሆን አላግባብ ሀብትን የመጠቀም አዝማሚያዎች አሉ። እነዚህ ደረጃ በደረጃ በክትትል በቁጥጥር ጥቆማዎችም የሚመጡ እንደገና ሱፐርቫይዝ ኢንስፔክሽን እየተሰሩ የተስተካከሉበት ሁኔታም ስላለ አመታዊ ክትትልም አለ። በየሩብ ዓመቱ በተለይ ሰፋፊ ልማት ስራዎች የገቡባቸው ከኢንቨስትመንት ቦርዱ በተወጣጡ አካላት በከተሞች እየተገኙ ኢንስፔክሽን ተሰርተዋል። ይሄ ብቻ አይደለም፣ ገቢ ብቻ ሳይሆን የተሰጡ ቦታዎች በሊዝም የሆነ በምደባ የተሰጡ ቦታዎች ወደ አገልግሎት ዘርፍ ገብተዋል አልገቡም የሚለው ሰፊ ክትትል ተደርጓል በዚህ ዓመት። ስለዚህ ከተሞች በውላቸው መሰረት ያልሰራውን ወደ ባንካቸው የማስመለስ ሂደት መከተል አለባቸው። በተደግፎ ደግሞ ወደ ስራ የሚገባውን አልሚ ወደ ስራ ማስገባት አለባቸው የሚል ነገር ነው ያለው። ይሄ ስራዎች እየተሰሩ ነው ያለው። እንግዲህ ከተሞች ይሄን ወደዚህም ያልገቡ ከተሞች ካሉ አጠናክረን የምንቀጥል ነው የሚሆነው። ሌላው ከዚሁ ከመኖሪያ ቤት ልማት ጋር በተገናኘ የሚነሳው የማስተር ፕላን ወይም የመዋቅራዊ ፕላን ጉዳይ ነው። ከተሞች በሚስፋፉበት ጊዜ እነዚህ የቤት ግንባታዎችም እየተገነቡ በሚሄድበት ጊዜ ፕላኑን የከተማዋን መዋቅራዊ ፕላን በጠበቀ መልኩ መከናወን ይገባቸዋልና ይህን ጠብቀው እንዲተገበሩ የሚደረገው ጥረት በእናንተ በኩል ምን ይመስላል? እንግዲህ ፕላን ያው ዋናው ከተሞች የሚበዙት በፕላን ነው። ስለዚህ አጠቃላይ ከከተማው ኢኮኖሚያና ማህበራዊ ሁኔታ አንፃር የተቋማትን የመኖሪያ ቦታዎችን በአርባን ዲዛይኑ መሰረት ምላሽ ማግኘት አለበት። እንደዛም እያገኘ ነው። ዋናው ምንድነው ለኑሮ ምቹ የሆነው መስፈርቶችን አሟልቶ ለኑሮ ምቹ የሚሆኑ ቦታዎችን በአግባቡ የመከለል የማስተዳደር የመጠበቅ ስራዎች መሰራት አለባቸው። በተለይ አሁን እነዚህ ከአዲስ ማስፋፊያ ቦታዎችን በተገቢው የመለየትና የማስተዳደር ስራዎች በጣም መሰራት አለባቸው። አሁን አንዱ ከዚህ ላይ እንደውም በተደጋጋሚ እንትን የሚያሳየው ምንድነው እነዚህ ዞኖችን የመቀያየር አንዲ የከተማ ፕላኑ ከተዘጋጀ በኋላ በከታችኛው መዋቅር በሆነ በነዋሪው አንዳንድ ፍላጎቶች ባልተገባ መንገዶች የፕላኖችን ወደ ሌላ የዞኒንግ ለውጥ የማምጣት ተደጋጋሚ ጥያቄዎች እነዚህ የከተማን በፕላን የመመራት እንትን ይጎዳቸዋል። እና በአንድ ከተማ ውስጥ አረንጓዴ ቦታዎች፣ መንገዶች፣ ማህበራዊ ተቋማት፣ ሌሎች ተቋማት በሳይንሱ መሰረት ወይም በኡርባን ፕላኒንጉ መሰረት መመለስ አለባቸው የሚል ነገር ነው ያለኝ። እኔ እንግዲህ እስካሁንም ባለን መረጃ አሁን ዋናው ችግር ከመኖሪያ ቤት ጋር የመኖሪያ ቤት አቅርቦትና በሬሲደንስ ኤሪያ የሚባለውን በተለይ በከተሞች በጥሩ ሁኔታ እየተለየ እየቀረበ ነው ያለው። ዋናው ችግር ምንድነው እነዚህን የተለዩ ቦታዎች በተለይ ከሶስተኛ ወገን ነፃ አድርጎ ለተፈላጊው ሰው የማስተላለፍ ስራ ሀብት የመፍጠርና መሰረተ ልማት የማሟላት ስራ ግን አሁንም በጣም ችግር ያለበት ነው የሚል ነው ያለን። ቀደም ሲል እንግዲህ የክልሉ ከተሞችና መሰረተ ልማት ቢሮ ለዜጎች የመኖሪያ ቤት ችግሮችን ለመፍታት በትልልቅ ከተሞች ባህር ዳር፣ ደሴ እንዲሁም ጎንደርን ጨምሮ የተለያዩ አማራጮችን እያቀረበ እንደሆነ ሲገልጹልኝ ነበር። በተለይም በዝቅተኛ የኑሮ ደረጃ ለሚገኙ የማህበረሰብ ክፍሎች አንድም በማህበረሰቡ ተሳትፎና ሌሎች አማራጮችን በመጠቀም ለዜጎች የመኖሪያ ቤት ለማድረስ እየተሰራ እንደሆነ ገልጸውልኛል። ነገር ግን እንደው ይሄኛው አካሄድ ምን ያህል ትክክል ነው? እነዚህ
መኖሪያ ቤቶች ምን ያህል ለሚገባቸው የህብረተሰብ ክፍሎች እየዋሉ ነው ብልሹ አሰራርም አለ የሚል በማህበረሰቡ በኩል ለኛም ቅሬታዎች እየደረሱ ስለሆነ አዎ እንግዲህ ያው ይሄ የቤት አቅርቦት ስራው በተለይ እዚህ አመት ስትራቴጂው ከጸደቀና ሳይጸድቅም በፊትም ከተሞች ተገቢውን ዝግጅት እንዲያደርጉበት ውይይት ተደርጓል። ያው የከፋ ሰፋ ያለ ችግር ያለባቸው ከተሞች እንደሚታወቁት እነዚህ ሪጂዮ ከተሞች ናቸው። ከተማ የዞን መቀመጫ ከተሞች ናቸው። እንደዚህ ያለ እየወረደ ይላል። አንዳንድ ከተሞች ላይ አይተህ እንደሆነ የተሰራ አካባቢ ያለ ቤት ያለ ግን ሰው የሌለበትም አካባቢ ታገኛለህ። እዛ ላይ እንግዲህ ቤቶቹ ለእንትን ነው እንጂ የተሰሩት ፍላጎትና አቅርቦት ተጠሙ አልተሰሩም የሚል ነገር ያስተቸናል። እንደውም አንዳንዱ በጣም መታየትም ያለበት ምንም ሰው የሌለባቸው መንደሮች አሉ። ስለዚህ የቤት ልማት እና ፍላጎትና አቅርቦትን የማጣጣም ስራው በተለየ ኤሪያ ችግር ባለበት ኤሪያ ትኩረት ተደርጎ መስራት አለበት የሚል ነገር ስላለ ነው። ከፍታዊነቱ አንፃር እንግዲህ የከተማና መሰረተ ልማት ቢሮ ለዚህ የሚሆን መሬት የማዘጋጀት መመሪያዎችን የማዘጋጀት ስትራቴጂውን የማዘጋጀት የማስፈጸሚያ መመሪያ የማዘጋጀት ይኖራል። በህብረት ስራ ማስፋፊያ ባለስልጣን በኩል ደግሞ እነዚህ ፈላጊዎችን በህብረት ስራ የማደራጀት ስራ ይሰራል። እዚህ ላይ ከፍተኛ ፍትህ ይጠይቃል። ያው የሚታየው አሁን አዝማሚያ ጥሩ አይደለም። አንዱ በባልና ሚስት በተለያየቱ ለመውሰድ መፈለግ አሁን ከተሞች ላይ የምታየው በመንግስት ሰራተኛው በምን የምታየው ነገር ይሄ ፈተና ነው። ይሄ ግን አሁንም ቢሆን በትግል መፈታት አለበት። መሬት ውስን ሀብት ነው። አንድ ቤተሰብ አንድ ቦታ ነው ማግኘት ያለበት። በእርግጥ እኔ ምንድነው በፊት የተፈጸሙት ስህተቶች ናቸው ለዚህ የዳረጉን። እንደ አይነት አዝማሚያዎች አሉ። አደረጃጀቶች ላይ ያለውን ደግሞ ህብረት ስራ ማህበር በራሱ አሰራር በራሱ መመሪያ በጣም እየተከታተለው ስለሆነ የከተሞችም የከተማ አመራሩም በጣም ከከንቲባው ጀምሮ በጣም እየተከታተሉ እየሰሩ ስለሆነ አሁን ብዙ መሻሻሎች አሉ። ግን አሁንም ያልተፈለገ ስራዎችን በኤጀንት ለመስራት የመፈለግ አዝማሚያዎች ይኖራሉ። እነሱ መቅረት አለባቸው። ሁለተኛ ከተሞች አሁን እየተዘጋጁ ያሉት ለከተማ ነዋሪውም ለሌላው የህብረተሰብ ክፍል ለጅቱ ነዋሪው በደንብ ለጅቱ መልስ የመስጠት ስራ እየተዘጋጁበት ያለ ነው። አሁን እንግዲህ ናሽናል አይዲም እየመጣ ነው ያየን። ስለዚህ እያንዳንዱ ማህበረሰብ በጥራት በሚኖርበት አካባቢ የቦታ ችግሩ መፈታት አለበት የሚል ነገር ስላለ አንዳንድ ጥረቶች ይኖራሉ። ግን እነዚህ የሚፈቱት በመነጋገር በመወያየትና በመታገል አሰራሮችን በማጥራት በተለይ ፈጻሚ አካላት የኛ መሬት ዝግጅት አቅርቦቱና የህብረት ስራ ማህበር ላይ ያለው ነገር በደንብ ከተመራ ለውጥ ማምጣት ይቻላል። አሁን ሰሞኑን ብዙ ማስተካከያዎች ሰርተናል። እሺ ጥሩ። እንግዲህ የመኖሪያ ቤት መገንባትም ቢሆን በራሱ በቂ አይደለም። ነዋሪዎቹ የተሟላ ኢንፍራስትራክቸር ወይም ደግሞ መሰረተ ልማት ያስፈልጋቸዋል፣ መብራት ያስፈልጋቸዋል፣ ውሃ ያስፈልጋቸዋል፣ መንገድ ያስፈልጋቸዋልና እነዚህን ቤቶች ገንብቶ እነዚህ መሰረተ ልማቶች እንዲሟሉላቸው ምንድነው የምትሰሩት? ችግሮችስ ምን ያህል እየተቀረፉ ነው? አሁን በህብረት ስራ ማህበርም ተደራጅተው እዚያ ደርሰው እንኳን ቤቱን ገንብተው ከጨረሱ በኋላ መብራት ውሃ እና መንገድ የመሳሰሉትን መሰረተ ልማቶች ለማሟላት ዜጎች የሚቸገሩበት ሁኔታ አለ። በእናንተ ብቻ የሚሰራ ስራ እንዳልሆነ ይታወቃል። ቅንጅትም የሚያስፈልገው ጉዳይ ነውና እነዚህን ማሟላት ያስፈልጋልና እንዴት ነው እየሰራችሁ ያላችሁት? አዎ እንግዲህ ያው የምናለማቸው የቤቶች እና ሌሎችም ነገሮች ያው ኢንዱስትሪ ኤሪያም እንበለው ምንም በቂ መሰረተ ልማት ማግኘት አለበት ለነዋሪው ማለት ነው። ይሄ እንግዲህ ከተሞች ባላቸው የገበያ አቅም መጠን ስራውን ጀምረውታል። ይሄ በተለይ የባካባቢ ልማት እንግዲህ ያው ከተሞች የሚለሙት ዋናው ነገር በተቀመጠ የመንግስት ፋይናንስ ግብና በጀት ብቻ አይደለም። አሁን አዲሱ አፕሮች የፐብሊክ ፕራይቬት ፓርትነርሺፕ አፕሮችን በጣም መከተል አለብን። ሁለተኛው እያንዳንዱ ነዋሪ በአካባቢ ልማቱ ላይ ተሳትፎ ማድረግ አለበት። በገንዘቡ
በጉልበቱ አሁን የሚታየው ነገሮች ብዙዎች ልማቶች እየመጡ ያሉት እንደዛ ኢንተግሬት እየሆነ ነው አሁን ለምሳሌ ከህብረተሰብ ተሳትፎ አንፃር ስታየው በእኛ ቢሮ ወደ 57% እየደረሰ ነው ያለው የህብረተሰብ ተሳትፎ በአካባቢ ልማት ላይ የማለት ምንድነው ህብረተሰቡ በደንብ ካሳተፍ ነው የሚሰበስበውን ሀብትና ገንዘብ ግልጽ በሆነ አሰራር ከመራ ነው አይደለም ለመኖሪያ ቤቱ ለሌላ መሰረተ ልማት ስራዎች ገንዘብ ያዋጣል በጉልበቱ ጽዳቱን አካባቢውን በደንብ እንዲጠብቅ የመድረክ ስራ በጣም ይጠይቃል ሰፊ ስራ ነው ቶሎም የሚቀረፍ ስራ አይደለም ተደጋጋሚ እንትን ይጠይቃል ህብረተሰቡን ግን እኔ አሁንም በዚህ አያይዤ የምናገረው ህብረተሰቡ በዚህ ሁኔታ መሳተፍ አለበት አካባቢ የሚለማው በተሰበሰበች የከተማ ገቢ ሳይሆን በህብረተሰብ ተሳትፎ ነው ስለዚህ ህብረተሰቡ አሁን እንደሚያደርገው በኮሪደር ልማቱ በሌላውም እንደሚያደርገው ሁሉ መሳተፍ አለበት ከተሞች ደግሞ የገቢ አቅማቸው አሟጣው መሰብሰብ አለባቸው አሁን የተሻሻለው የገቢ እንትን ወርዷል ደንብ ወርዶላቸዋል ከተሞች በአግባቡ ፍትሃዊ በሆነ የህብረተሰቡን ወደ ምርት ሳይሆን ፍትሃዊ በሆነ መንገድ የገቢ አቅማቸውን አሟጣው መጠቀም አለባቸው ያገኙትንም ሀብት በቁጠባ መጠቀምና ከሌብነት መጠበቅ አለባቸው በተለይም ሰፋፊ የሆኑ የመንግስት ሀብቶች ከመሬት ከምናምን ይገኙ ሀብቶች ግልጽ በሆነ መንገድና ህብረተሰቡና ከተማው በሚጠቀም መንገድ መከናወን አለባቸው እነዚህ ከተከናወኑ ከተሞች ያገኛሉ አሁን በሚቀጥለው አደግ ያሉ የፕሮፐርቲ የምናምን ታክሶች ኢንትሮዲዩስ ይደረጋሉ በ2-3 አመት ውስጥ ከተሞች ገቢ ያመነጫሉ ሌላም አዲስ አሰራሮችን እየጨመሩ ገቢ ካመጡ ኢንፍራስትራክቸሩን መሰረተ ልማቱን ማሟላት የከተማና መሰረተ ልማት እና የከተማው ስራ ነው የሚሆነው ህብረተሰቡ ግን የማይተካ ሚና አለው እዚህ ላይ የሚለውን ለመውሰድ ነው አቶ አሰፋ ሲሳይ የአማራ ክልል ከተሞችና መሰረተ ልማት ቢሮ ምክትል ኃላፊ በቤቶች ልማትን በተመለከተ ለአነሳናቸው ጥያቄዎች ማብራሪያዎችን እየሰጡ አብረውን ቆይታ ስላደረጉ እጅግ አድርገን እናመሰግናለን እኔም በእጅጉ አመሰግናለሁ የተከበራችሁ አድማጮቻችን ተመልካቾቻችን የዛሬው ወቅታዊ ዝግጅታችን የተከታተላችሁትን ይመስላል በተለይም ደግሞ ከዜጎች የመኖሪያ ቤት ፍላጎት አኳያ የክልሉ ከተሞችና መሰረተ ልማት ቢሮ ምን ተግባራትን ያከናወነ ነው የሚሉ ጉዳዮችን አንስተን ቆይታ አደረግን የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር ነበርኩ በሌላ ወቅታዊ ፕሮግራም እስከምንገናኝ ሰላም ሁኑ ጤና ይስጥልኝ